አሁን የሊቨርፑል ደጋፊዎች በዚህ ውጤት ይደሰታሉ ነው ወይስ ይበሳጫሉ ነው የሚባለው? ጨዋታው በጣም በቃ አብሶሉት ነው። ሁላችሁም ይሄን ቪዲዮ ሪፖስት አድርጉት፣ ብዙ ጊዜ ኮፒ ሊንክ አድርጉት። ፎሎ ያላረጋችሁ ሰዎች ካላችሁ እዚህ ጋር በቀይ ፕላስ ምልክቱ መንካት እንዳ ጨዋታው ይኸውላችሁ ሃሪ ዊልሰን አገባ ሊቨርፑል 17ኛው ደቂቃ ላይ። ከዛ በኋላ ፍሎሪያን ቨርትዝ አገባ 57ኛው ደቂቃ። ከዛ አንድ እኩል የሚያልቅ መስሎኝ እኔ ራሴ ቪዲዮ መስራት ጀምሬ ነበር፣ አንድ እኩል ሚል ስክሪንሾት እየፈለኩኝ። ከዛ ኮዲ ጋክፖ 90+4 ላይ አግብቶ ሊቨርፑል ለላሸነፈ ሲባል ሃሪሰን ሪድ ተቀይሮ በመግባቱ ገና በሁለተኛ ተች ነው የሚገርም ስክሪን ነው። ከ30 ያርድ አካባቢ ነው ይሄ ጎል ነው እንግዲህ ይገባ። ይኸውላችሁ ሃሪሰን ሪድ ጎል ፉልሃም ቨርሰስ ሊቨርፑል ቸርች አርጉትና ጎል እና ልጁ ተቀይሮ ገባ። የመጀመሪያ ተቹ ኳሱን የገፋበት ነው፣ ሁለተኛ ተቹ ኳሱን የመታበት ነው። ሃሪሰን ሪድ የሚገርም ስክሪን ያግብቶ ጨዋታው ሁለት እኩል ተጠናቀቀ። ነው በደረጃ ሰንጠረዡ ላይ ከማንቸስተር የበለጠ ያለውን ርቀት ለማስፋት እድል ነበረው ሊቨርፑል። ማንቸስተር ቀደማቸው መውጣቱን አስመልክቶ ነገር ግን አሁን ሊቨርፑል 34 ነጥብ ይዞ አራተኛ ደረጃ ላይ ነው። ዛሬ ቼልሲ ማንቸስተር ሲቲን የሚያሸንፍ ከሆነ ከሊቨርፑል ጋር የነበረው የነጥብ ልዩነት 3 ማለት ነው ወደ 1 ዝቅ ሚል ይሆናል። ወይኔ ሼባው ምን አይነት ጎል ነው የገባብህ! ምን አይነት የሚያምር ጎል ነው የገባብህ! አንተ ከጥቂት ደቂቃዎች በፊት 93ኛው ደቂቃ ላይ ጋክፖ አግብቶላችሁ እንደዚህ ጨፈረ። ልብሱን አውለቀ። በቃ የሚቆምበት የሚቀመጥበት አታለ። ለዛውም እኮ እንደዚህ ተንበርከኮ ምናምን ያገባት ጎሏልና ልብሱን አውልቆ ጨፈረ። እኔ በጣም ይበሸኩት ማለት ነው። ሬድ የሚባለው ተጫዋች ጀማው ይኸውላችሁ ከ16 ከ50 ውጪ 90 ዲግሪ ማለት ምን ማለት እንደሆነ በስርዓት ነው ያሳየው። 90 ዲግሪ ቲፒካል ላይ ነው ወስዶ የቀረቀራት ኳሷን እና እንዴት አባቱ ጎሉ እንደ ማን ለጎሉ ምን አይነት ጎል የገባብህ አንተን ሼባው እና ሐሙስ እበታትናለሁ ለነጋሪ አላስተረፈህም የኔ ወንድም ቡጭጭቅ አድርጌ ነው መበተን። ምን አይነት ኳስ ነው አንተ ምን አይነት ጎል የገባው? አረ ለልጁ ለብቻው ቪዲዮ ሰራለሁ፣ ሌላ ቪዲዮ ሰራለሁ። በቃ ሼባው ግን አቻውቷል። ቀሌታ እርሶ ይከበሩ። ቀሌታ ነው በጣም። አሁን ከኔ ጋር ሐሙስ ደግሞ ስንገናኝ ቀበቶትን ያጥብቁ ከዘራውትንም ጫና አድርገው ያዙ። ወልከፍ እንዳይሉ ነገርኩት። እንገናኝ ሐሙስ። ያ አንድ ደቂቃ እንኳን ደስታችንን ለማጣጣም አልታደልንም። እንጂ ባገባን በሆነ ሰከንድ ነው መልሶ ይገባብን። ይሄ ጨዋታ ብናሸንፍ ራሱ ቢሆንስ I don't think so ወጥቼ ምናምን እየጨፍራለሁ አላቅም ግን ምን አይነት ስኬታማ ቀን እንደነበረኝ አውቃለሁና እሱ ቀኔ ነው የተበላሸው። ወይኔ ሱት ጀመራቸው ደግሞ ፍቅራቸው ሼባው ምንድነው? በአንድ ደቂቃ ልዩነት እንደዚህ ስትት እንዴ! ኧረ አንድ ደቂቃ ሞልቷል። ደልሞላም እኮ ግን አንድ ደቂቃ አልሞላም። የምሬው ነው። እንዲህ ሪፍራሚ ማለት አቻላ መውጣት እንደዚህ ቋጥሮ መግባት ጎሜስ ገባ ወጣ ጥቅሙ ምንድነው? እኔ እኮ የዚህ መላጣ ታሪክ እኮ ይልል ነው የሚገርመኝ። አሁንም ፍቅራቸው ጨምሯል። ያቺ አሁን ባቻነት ነው ፍቅራቸውን እየገለጸ ያሉት። ያቻነት ፍቅራቸው ሄዷል። አሁን ይኸውላችሁ ትርፊን ጨርሰናል፣ ሼባውን ጨርሰናል። አሁን ቼላውን ይቀራል። በቃ ማን ፈላውን ይቀራል። ለካ ቼላው ዛሬ ከጎናችን ቼላውና ፈላውን ይቀሩ። እነሱን ደግሞ እናመቻቻለን ማለት ነው። እንዳፈሩ ገነርስ እና ደግሞ ጋይስ ዛሬ ቲክቶክ ምን እንደሆነ አላቅም። ዩናይትድ መሸነፍ አሳስቦት ይሁን አስቦለት ይሁን አላቅም። ቪዲዮ በጣም እየተያዘ ነውና የኔን ገብታችሁ ጭራሽ ነው የማታውቁት። እስካሁን 1000 ራሱ ሰው አላየውምና የገባችሁ ኮፒ ሊንክ አድርጉልኝ እንዳይረሳ። ሪፖስት ሼር ማድረጋችሁንም እንዳትረሱና ይሄኛውን ቪዲዮ ኮፒ ሊንክ አድርጉት። ወዳችኋለሁ። አናዘር ዋን ማን ይሄ ሳምንት ምን አይነት ሳምንት ነው የምልሽ? አይ ፕሪሚየር ሊግ ሊቨርፑል ባለቀ ሰዓት አሸነፈ ብዬ ቪዲዮ ልሰራ ስል ካሜራ ምናምን እያዘጋጀሁኝ አቻማን እንደሰማሁት ከሆነ አሸነፍን ብሎ ዲቤት ቪዲዮ ሊሰራ ሲል ነው ፉላን ያገባው። ለምን አባ ቪዲዮ ለመስራት አሰብክ? ገባ አይደል? መጀመሪያ ማን ነው ሳልራገጥ በፊት ቤተሰብ ኮፒ ሊንክ እያደረግ ከዚህ በፊት የለቀቋቸውን ቪዲዮዎች ገብተህ ማየት ይችላል። ጥምድ አድርጎ ይዞኛል። ጌም ሳይኖር ኮፒ ሊንክ ሳስደርግ ቫይራል ጌም እያለ ራሱ የትላንት የአርሰናል ያሸነፍንበት ጨዋታ እንደ ከትላንት ወዲያ ስለ ኤዜ እንደሰራሁት ቪዲዮ አልታየም። ኮፒ ሊንክ ስላልጠየቅኩ ማለት ስለዛ ቪዲዮንም አካውንቱን ኮፒ ሊንክ አድርግ ማለት ሊቬ ባለቀ ሰዓታቸው ወጣሽ ማለት ባለቀ ሰዓት። ምክንያቱም ማን ዩናይትድ አቻውቷላ ማን ዩናይትድ አቻው። ይሄ ማለት ምን ማለት ነው መሰላችሁ? ቼልሲ አቻ ሊወጣ ነው ማለት ሶስተኛው ጥንድ ወጥቷል። ሶስት ወፎቹ ገባርለ። ስለዛ ጀነራል ፏድ የጠራውን የቋጠሮ ጥሪ ተቀብያለሁ። ላይቭ ገባለሁ ማለት አብረን ነው የምንቋጥረው። ሲቲ ከቼልሲ ጋር አቻ ነው የሚወጣው። ይሄ ግልጽ እኮ ነው። ሊቨርፑል ማሸነፍ አቃተው።
ገባ አይደል? ኖርማል እኮ ነው። ወደዚህ መቀባበል እኮ ነው። ምንም ቻንስ ክሪኤሽን ወፍማ ስሎት አውት አርኒ ሎስት። እንዴት አባሽ አድርጌ እንደምበቀልሽ የበቀሉ ስትሪክ መጨረሻ ላይ አንቺ ያስቀመጡሽ ማለት ሁሉም ተገርፏል። አንቺን ደግሞ በአሳማኝ መልኩ ነው የምገርፍሽ። ሴት ፒስ ኦን ጎል 3 ኦፕን ፕሌይ ጎሎች ጠብቂ። ምንድነው ቃል ኪዳን አስረናል እንደኛ አንለያይም እንደኛ ምን አይነት ጨዋታ ተመለከቱን ደግሞ ጨዋታ ማለት እኮ ነው አለቀኩ ጨዋታ ማለት ይሄ ነው ኦሮ ምን አይነት መግነጢሳዊ ጎል የገባብን ደግሞ መግነጢሳዊ ምን አይነት መድፍ ጋክፖ ባለቀ ሰዓት አስጨፍሮን ጦብ ያስረግጦን በቃ የእድል ነገር ነው አችወጣን የእድል ነገር ነው በግምት የመጣው ጥብስ አረገው በቃ ገባ አለቀ ፖ ለጎሉ ግን ይገባዋል ጋክፖ እንደዛ አስጨፍሮን ዊልዟ ዛሬ አገብታለች ፍሪፖንግ አልተቻለም ደግሞ ፍሪፖንግ ትሬንት ነው በቃ ትሬንት ተከፍቷል ረጉል ግን ረጉል የማካሊስተርን ነው ብድር ይመልሱ የማካሊስተርን ረጉል ጠመሰማር ጎል ማለት ነው በእናታችሁ ይሄ አረቱት ግን በእናታችሁ አቃጥሎ ሊደፋን ነው ደግሞ አቃጥሎ ሊደፋን ነው ጎሉ ግን እኔ እስካሁን ታምር ነብኝ በእርግጠኝነት የሊቨርፑል ደጋፊ ቪዲዮ ሰርታል እንዳትፖስተው ሁለት እኩል ሆኗል እንዳትፖስተው የእውነቴን ነው ምን አይነት ካምባክ ነው እኔ ማለት ነው ወይኔ ጥሜን ቆረጡት ምናምን ልል እንደዛ አይነት ቪዲዮ ልሰራ 2-1 ሲሆን ማለት ነው አተ እዛው ላይ ቀያር እንደቀየሩ ጎሉ እዛ ጋር ነው ምን አይነት ጎል ነው ሁለት እኩል ወጣል የትም አትሄድም አሁንም በ3 ነጥብ ማለት ነው ከኔ የምትርቀው እኔም ነጥብ ጥያለሁ አንተም ነጥብ ጥልሃል ገና እናንጠባጥበዋለን ግን እኔ ነጥብ ምጥለው ያለ ምንም ተጫዋች ነው አንተ ኢን ቢሊየን ባወጣባቸው ተጫዋቾች ነው ነጥብ የምትጥለው ሼባው ታጥበህ ተኛ ሁላችሁም ማለት ነው የፉልሃምን ሁለተኛ ጎል እየሄዳችሁ እዩት ቢስሚላ ምን አይነት ጎል ነው ያስቆጠሩት ሊቨርፑል ድጋሚያቸው ወጥቷል በቃ ሊቨርፑል አቻ ዩናይትድ አቻ ኮንታ ሊቨርፑል አቻ ይወጣል ቼልሲ አቻ ይወጣል ተቃቅፎ ነው አያሌ ቡሌ ሌዋና ፖሊስ የፉልሃምን ጎል ግን እዩት እነዚህ 3 ተፎቃቃ ቡድኖች አንድ ላይ መንፎቃቃቸው አይቀርም ዛሬ ግን ቼላው ነጥብ ያስጠልልን ዋናው ነገር እሱ ነው ሊቨርፑሎች ባለቀ ሰዓት አግብተው አስጨፍሮ ምናምን በቃ ቀወጥ ነው ሲሉ ድጋሚ ወደቁ ማለት አቻወጡ ማለት ነውና ይመቻችሁ 300 ሰው ነው የሚያየው ይሄንን ቪዲዮ ቲክቶክ ዛሬ ሊቨርፑል እኮ ጠቅልሎት ነበር እኮ ሊጎርሶም እኮ አስጠግቶት ነበር ግን እንዲውጡ አልፈቀዱለትም ካፉ ላይ ነው የነጠቁት ምን አይነት ጎል ነው ፉልሃም ሊቨርፑል ማልቻ ዩናይትድ ማልቻ አሁን የቀረው ሲቲ ነው ለሲቲ ይቋጠር ቤተሰብ ቢስሚላ ምን አይነት ጨዋታ ነው ገራሚ ጨዋታ ይሄን ጨዋታ ካላያችሁ አምልጧችኋል ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት ሊቨርፑል ባለቀ ሰዓት በጋክፖ ጎል አስቆጥሮ 95ኛው ደቂቃ ላይ ፉልሃምን 2-1 አሸነፈ ብለን ነበር ግን የሚገርም ልጅ ሪድ እንዴ ፈጣሪ ነው የላከው እሱን ዛሬ ተበሳጭቼ ነበር ወዘወዘው በቃ የወሩ ምርጥ ይሆናል ብዬ ነው ማስበው አሊሰም ምን ማድረግ አይችልም ብዬ ነው ማስበው በርግጥ ያን እንኳን ፉልሃሞች እኔ ዛሬ ሽንፈት ይገባቸዋል ብዬ አላስብም እንደውም ይቆጫሉ እንደውም አቻ መውጣታቸው የሚናድዱ ነው ይመስለኝ በጣም ጥሩ ነበሩ ሊቨርፑልም በርግጥ ጥሩ ነበር ግን ከፉልሃም የተሻለ ነበር ብዬ አላስብም ፉልሃሞች ግን ይችላሉ በቃ እንዴ እኔ ፕሪሚየር ሊግ የምንወደው እኮ ለዚህ ነው በርግጥ እንዴ አንኮታኮቱት በቃ በርግጥ ካምባክ ተሰርቶባቸው ነበር ባለቀ ጋክፖ በራሱ ማሊያውን አውልቆ ጨፍሮ ቢጫይቶ ተቀይሮ ነበር ምክንያቶች አሉት በርግጥ ሊቨርፑል ጉዳቶቹ ምናምን አሉ ግን ፉልሃም ዛሬ ሽንፈት ይገባዋል ብዬ አላስብም በቃ ይሄ ነጥብ እንደ ተመጣጣኝ ነው ከዛ በላይም 3 ነጥብ ከሊቨርፑል ይልቅ ፉልሃም ነበር የሚገባው 3 ነጥብ ብዬ ማስበው ግን ደስ የሚል ጨዋታ ነበር በተለይ ለገለልተኛና ለዩናይትድ ደጋፊ አሪፍ ጨዋታ ነበር እስቲ ለማንኛውም በጨዋታ ላይ የተሰማችሁን ኮሜንት ላይ አስቀምጡ ቪዲዮ ተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንደረሳ ቴንክ ዩ እንዴትም አይመለስም ስክሪም ኬት ነው የሚያገባው ምን አይነት ቋጠሮ ነው 30 ሰከንድ ይዘን እኮ ወተናል እኮ ማታ ለቼልሲ ልቋጠር ነበር እኮ በቃ ወደ ታይትል ሬሱ እንድንመለስ ሲቲ እንዲጥል 30 ሰከንድ ምን አይነት ድለቢስነት ነው ምን እናድርገው ያን እንኳን ግማታም ይሁን ገንገበት የሆነ ፉልሃም በስማ
አይፈታም እንዴ? በቃ ምንም የትም ላይ ደርስ እየተቋጠረብን። ኧረ በስመ አብ ዊርዝ ሲጀመር ለምን ወጣ? ፈጠራ እሱ አይደል የሚፈጥርልን? ለምን አስወጣው? አርነ ስሎት አከራካሪ ኦፍሳይድ የሆነ ኳስ ተሰጠን። እንቀጥል በቃ በሱ ቀጥለን ይዘን ልንወጣ ነበረ። ኧረ ድለቢስነት፣ ኧረ ድለቢስ ቅስሜ ነው ስብር ያለው። በስመ አብ